ደቂቃ ሐዋርያት ሐዋርያ ማለት የቃሉ ትርጉም የተላከ ማለት ነው። ልዑክ ማለት ነው። አፖስቶሎስ በግሪክ የተላከ ሰው ማለት ነው። አንዳንድ ጊዜ መልእክተኛ ላከ ምናምን የሚለው አፖስትል ሆኖ ልታገኙ ትችላላችሁ። የተላከ ሰው ማለት ነው። ሊትራሊ የተላከ ሰው ማለት ነው። መልእክተኛ ማለት ነው። በተለያየ ሴንስ በተለያየ ገጽታ ሁልጊዜ ይቀጥላል ብዬ አምናለሁ። በተለያየ ገጽታ ይቀጥላል። ለምሳሌ ሐዋርያን በተመለከተ ጌታችን መድኃኒታችን ኢየሱስ ክርስቶስን ሐዋርያ ይለዋል መጽሐፍ ቅዱስ። ኢየሱስ ራሱ ዕብራውያን ምዕራፍ 3 ቁጥር 1 ላይ የሃይማኖታችን ሐዋርያና ሊቀ ካህናት ይለዋል። የሃይማኖታችን ሐዋርያና ሊቀ ካህናት በምንድን ነው? የተላከ ነዋ። ከአብ ተልኬ የመጣው አፖስቶል ኢየሱስ ሐዋርያ ነው። ሉቃስ ምዕራፍ 4 ላይ ቁጥር 18 ልኮኛል ይላል። ቀብቶ ልኮኛል፣ ለድሆች የምስራችን እንድሰብክ የጌታን ቀን እንዳውጂ በመንፈስ ቀብቶ ልኮኛል። ዳት ወርድ ልኮኛል አፖስቶሎስ ሐዋርያ ነው፣ ተልኮ ስለመጣ። ዮሐንስ 17:18 ላይ ወደ ዓለም እንደላከኝ አብ እልካችኋለሁ ይላል። ወደ አብ እንደላከኝ እልካችኋለሁ። ተልኮ የመጣ ስለሆነ ኢየሱስ የሃይማኖታችን ሐዋርያና ሊቀ ካህናት ነው። ከሱ በኋላ ሐዋርያነት ቀጥሏል። አዎ፣ የቀጠለ ሴንስ አለው፣ ያልቀጠለ ሴንስ አለው። ምንድነው ያልቀጠለው ሴንስ? ያልቀጠለው ሴንስ ጌታችን ሐዋርያ ሆኖ የመጣበት አንዱ ምክንያት ስለ ኃጢአታችን መሞት ነው። ለምሳሌ የሰው ልጅ ሊሞት ነው የመጣው። ነፍሱን ስለ ሁላችን ሊሰጥ ነው ሐዋርያ ሆኖ የመጣው። ከሱ በኋላ ሐዋርያነት ቀጥሏል። አዎ፣ በምን? በመስበክ በማስተማር የጌታን ቀን በማወጅ በሽተኞችን በመፈወስ ሌሎቹ አላሪ የዘረዝራቸው እነሱ ቀጥለዋል። ያልቀጠለ ሴንስ አለው፣ የቀጠለ ሴንስ አለው። እንዴት? ጌታችን ከመጣ በኋላ ደግሞ 12ቱ ደግሞ አሉ። 12ቱ በኢየሱስ የተሾሙ ሐዋርያት ደግሞ አሉ። እሱ ሐዋርያ ነው። የእሱ የተወሰነው ተግባሩ ቀጥሏል በእነሱ። ኢየሱስ ያደርግ የጀመረውን ቀጥለውታል እነሱ በመንፈስ ቅዱስ። ሐዋርያ ሥራ ምዕራፍ 1 ስታነቡ እሱ ነው የሚነግራቸው። ኢየሱስ ያደርግ የጀመረውን ጽፌልህ ነበር ይለዋል በሉቃስ ወንጌል። አሁን በሐዋርያቱ በኩል ኢየሱስ ያደርግ የቀጠለውን ነው። ኢየሱስ ያደርግ የቀጠለውን ቀጥለዋል። ያልቀጠለ ሐዋርያነት አለ የኢየሱስ። ምን? ስለ ኃጢአታችን ሞቷል፣ አድኖናል። የቀጠለ ሐዋርያነት አለ ከኢየሱስ። ምን? የጌታን ቀን ማወጅ እያደረገ ዞረ፣ ቀጥሏል በሐዋርያቱ በ12ቱ። ማቴዎስ ምዕራፍ 10 ቁጥር 1 ሾማቸው። ማርቆስ ምዕራፍ 3 ቁጥር 14 ሾማቸው። ሐዋርያት ብሎ ዲዚግኔት አረጋቸው።